ሀና ክችኑና በጣም ደብሯትኝ አንገቷን ደፍታለች። ሰላምም በሩን ትከፍተዋለች። ምን ነው ሀንዬ ትላታለች። ሀናም ትደነግጥና ምን ነው ሰላምዬ? አይ ስገባ ደነገጥሽ? አይ ሰላምዬ መደንገጥ ሳይሆን ትንሽ ሀሳብ ውስጥ ነበርኩኝ። ቆይ ሰሞኑን የተፈጠረ ነገር አለ እንዴ? በጣም የተጨናነቅሽ ነው ትላለች ሰላም። አረ ምንም የለም ሰላምዬ። ሀና እንዳየውሽ ከሆነ ሰሞኑን በጣም መጨናነቅ አብዝተሻል። ሰላምዬ ያው የአባዬ ነገር አስጨንቆኝ ነው እንጂ ሌላ ምን ሊሆን ይችላል ብለሽ ነው? ሀንዬ አባትሽ አመማቸው እንዴ? ሰላምዬ እሱ መች ጤነኛውን ያውቃል። አሁን ደግሞ በጣም እየባሰበት ስለሆነ ትንሽ አስጨነቀኝ። ግን እኔ የምልሽ ሕክምናው ምንም መፍትሄ የለውም እንዴ? ወይ ሰላምዬ ምን ሕክምና ተጀመረና ነው? መች ተጀመረ? ለምን ሀንዬ? ያው የገንዘብ ጉዳይ ነው ሰላምዬ። እናትሽ 100,000 ብር ሰጥተውኝ ነበር፣ ግን ደግሞ ያው ያን 100,000 ብር ምን አደርገዋለሁ? እኔ የምልሽ ባለፈው ማየ ሰጠሽን ብር እስካሁን አቆይታችሁ ነው ብላ ጠይቃታለች። አረ አይደለም ሰላምዬ፣ እናትሽ ለሁለተኛ ጊዜ ሰጥተውኝ ነው ትላታለች። ቆይ ምን ልሁን ብላ ነው የሰጠችሽ ትላታለች። ያው እንግዲህ እህታችሁ ስለመጣች በጣም ደስ ስላላቸው ያን አስመልክቶ ነው። እኔም እምቢ ብዬ ነበር፣ ግን ደግሞ በግድ ካልወሰድሽ እኔ በጣም ደስ ስላለኝ ይህን ብር ደግሞ መውሰድ አለብሽ ብለው ሲሉኝ እኔም ወሰድኩት ትላለች። ሰላምም በጣም ፊቷ ላይ ደስ ይላትና እውነት እማዬ ግን የሌለ ጥሩ ሰው እየሆነች ነው ትላታለች። ወይዘሮ ሜላት መጥፎ እና እንዲሁም ደግሞ ገንዘብ ወዳጅና እንዲሁም ለሰው ክብር እንደሌላት ነው የምታውቀው እናቷን። እሺ ቆይ ታዲያ አሁን አንቺን ምንድን አስጨነቀሽ ብላ ሰላም ትጠይቃታለች። ቢያንስ እንኳን ይህን የሚያክል ገንዘብ ባገኝ አባቴ ሕክምናውን ይጀምር ነበር እና ለዛ ነው በጣም የጨነቀኝ ትላለች። ሰላምም አይዞሽ ሀንዬ አትጨናነቂ፣ ደግሞ አባትሽን ብታስታውቂ በጣም ደስ ይለኛል ትላለች። የማ የኔን ትላለች። እና ምን ችግር አለው? ምን ችግር አለ ታስታውቂኝ ትላለች። አረ ሰላምዬ ምንም ችግር የለውም። በቃ ይኸውልሽ አሁንስ አበዛሽው። እውነት እምቢ ማለት አይቻልም። አባትሽን ሂጄ እተዋወቃቸዋለሁ ትላለች። እና በጣም ትደነግጣለች። አባትሽን አስታወቂኝ ስትላትኝ ግን ይሄ ነገር እንደማይሆን ነበር የነገረቻት። ሰላምን በቃ እኔ ምልሽን አሰሚኝም ማለት ነው? አሁንስ አበዛሽው። አባትሽን ግዴታ ታስታውቂኛለች ትላታለች። ሰላምዬ አንቺ ካሽ እሺ በቃ ችግር የለውም ብላ ሀናም ትስማማለች። በቃሽ ሀንዬ ልብሴ ልቀይርና እስከምጨርሽ ድረስ ሳሎን ቁጭ ብዬ ቲቪ እያየሁ ልጠብቅሽ ትላታለች። ሀናም እሺ በቃ ሰላምዬ ጠብቅኝ እሺ ትላታለች። አባባም ብቻቸውን ቁጭ ብለዋል። እናም ሀና እንዴት ዋልክልኝ አባ ትላለች። ወይ ልጄ ምን ነው ብለው ይደነግጣሉ። ሰላም ነይ ግቢ ትላታለች። መጀመሪያ ሀና ነበረች የገባችው። ከዛም በኋላ ሰላምን ጠራቻት። ሰላምን ገባች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ናችሁ ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። አሁንም ቢሆን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ እንሄዳለን። ዛሬ እንግዲህ አዲስ ነገር ምንድን ነው? ሰላም እና ሀና ቤት ሄዳ አባቷ ልትተዋወቀው ነው። እናም የሀና አባት ምን ያወሯት ይሆን? ስለ ሀናስ ያወሯት ይሆን? አባቷም የሀና አባት ሲጀመር የቤት ሰራተኛ እንደሆነች አያውቁም። እና ይህ ሁሉ ነገር ከተናገረችስ አባቷ ምን አይነት ችግር ደርስባቸዋል? ይህንን በጣም የሚያስፈራ ነገር ነው። እስኪ እናንተ ማሳባችሁን ኮሜንት ላይ አስቀምጡ። አባባም በጣም የደነግጡና ጭራሽ ከእንግዳ ጋር ነው የመጣችው? ምን አለ ቀድመሽ ብትነግሪኝ ሀንዬ ይሏታል። እንዴ አባ እና ታዲያ ብነግርህ ምን ልታደርግ ነበር ትላለች። አባባም እኔ ምን አውቃለሁ ይላሉ። ደህና ዋልሽ ልጄ ይላሉ። እንዴት ዋሉ አባባ ትላለች። ሰላምም እስኪ ቁጭ በይ ልጄ ይሏታል። እና እሷም እሺ አባባ ብላ ቁጭ ትላለች። በመሆኑ እሷ ማነች ይላሉ። እናም ሰላም ትባላለች። አብራሽ የምትሰራ መሆኑ ነው ይሏታል። ሀና በጣም ትደነግጣለች። ምክንያቱም ሀና የቤት ሰራተኛ እንደሆነች አባቷ አያውቁም። እና ደግሞ ሰላምን አብራሽ የምትሰራ ነች ሲሏትኝ በጣም ነበር የደነገጠች። አዎ አባዬ አብራኝ ነው የምትሰራ ሰላም ትላለች።
ሰላም ማለት ጥሩ ስም ነው፣ ቢያንስ እንኳን እስኪ በስሙ እናገኘው ትላለ ይሏታል። እናም ሰላም አብራኝ ነው የምትሰራ ስትል ትንሽ ፊቷ ቀየር አለ። እና አባባ ትላለች እና ትጠይቃለች። አይ ወዲሁ ነው ልጄ። እሺ እና ታዲያ አንቺስ እንዴት ነሽ ይሏታል። ደህና ነኝ አባባ፣ እርስዎ እንዴት ነዎት ብላ ትጠይቃለች። ነው ታዲያ ልጄ እግዚአብሔር ይመስገን የሚለውን ረሳሽ ይሏታል። በጣም ይቅርታ አባባ ብላ ሰላምም ይቅርታ ትጠይቃለች። ተሳስቸው ሳይሆን ተሳስቼ ነው ብላ ይቅርታ ትጠይቃለች። እናም ይኸውልሽ ልጄ አምላክ ስላላደረገልንም መመስገን አለበት ይሏታል። መሰለሽ ይችን የማታዋን ጀንበር ሳያዩትኝ እየናፈቋት የቀሩ ይሏታል። እና ሰላምም አዎ ትክክል ነዎት አባባ በትክክል በጣም ይቅርታ አስተካክላለሁ ትላለች። እሺ ችግር የለውም። እናንቺስ ሀንዬን እንዴት አገኘሻት ይሏታል። ሀንዬ በጣም ጥሩ ልጅ ናት፣ ምንም ነገር የሚጠላ የላትም ብላ ሰላምን ትመልሳለች። አዎ ይህን ልጅ እንደዚህ ናት ብለው ደስ ይላቸዋል። አባትሽን ካላስተዋወቅሽኝ ብላ በግድ ነው ይዣት የመጣሁት ብላ ትነግራቸዋለች። እንዴ ይሄን ያክል? ቆይ እኔ ማን ስለሆንኩ? አባባ ሀንዬ ቀኑ ሙሉ ስለ እርስዎ ነው ስታወራ የምትውለው። እናም ከእሷ አፍ ስሰማ ካላወቋቸው ብዬ ጓጉይ ትላለች ሰላምም። አባባም ወይ ጉድ ይላሉ፣ በጣም ይገረማሉ። እንደዚህም አለ ይላሉ። ቆይ አባ ምሳ በልተሃል? አይ ልበላ ስል ነው የመጣችሁት ልጄ ይላሉ። ለምን ለጓደኛሽ ሽሮሽን አታቀምሻትም ይሏታል። ሰላምም ምን የሀንዬን ምግብ እኮ ቀን ሙሉ ስበላው አይደል እንደምውለው ይላሉ ትላለች። በጣም ትደነግጣለች ሀናም። እናም አባባም ማለት ይላሉ። የት አግኝተሽው ነው? ሀንዬ እንደሆነ ምግብ አትቋጥር ይላሉ። ሀናም ድንግጥ ትልና አባዬ ሰላምዬ እኮ ቀልደኛ ነች፣ አንድ ቀን ቤቷ ወስዳ ሰርቻ ብቻት ነበር ትላለች።